ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ይህ የፋሚሊ ፉትፕሪንት ቻናል ነው። ዛሬ ደግሞ የምናወራላችሁ ስለ ፕሬግናንሲ ጆርኒያችን ነው። ያው እንደምታዩት እዚህ ጋር ቡናም አለ። ቆንጆ የቡና ለቡና የሚሆን ወሬ ነው ይዘንላችሁ የመጣ ነው። አብራችሁን ቆዩ። ይሄኛው ፈኒ ስቶሪ ስለሆነ እሱ ይነግራችኋል። እርግዝና መጀመሪያ እንዴት አወቅን እና ማን አወቀ? ማን ያወቀ? ኦኬ እሺ፣ እርግዝናውን እኔ ነበርኩ መጀመሪያ ያወቅኩት። እንዴት መሰላችሁ? ወደ ድሆ እየሄድን ነበረ ትዝ ካለሽ እና ሁሌ ድሆ ስንሄድ አዳማ እንቆማለን ለምሳ ለቡና አክሽን እና እኛ ስጋ በጣም በጌታ ጥሬ ስጋ ምናምን በጣም ብዙ ቦታ ነው የምናሳደው እና እዛ ደንበኛ ነበረ። ቡና የምንጠጣበት ቦታ ሁሌ የምንበላበት ቦታ ነው። ሁሌ ድሆ ስንሄድ በጣም ኤክሳይት የሚያደርገን ፓርት አናዋሻችሁ ስጋው አዳማ ወርደን የምንበላት ስጋ ናት። በጣም የሚጣፍጠው በጣም ለስላሳ ነው እና እዛ ሄደን ልንበላ ቁጭ ብለን ስጋ አብራኝ ሄዳ መርጣ ምናምን ልክ ስጋው ከመጣ በኋላ ሽሮ ነው ያማረኛለች። አስጠላኝ ስጋ ማየት በአጠቃላይ እና ስጋው ቤት ቁጭ ብለን ሽሮ አማረኝ ብላ እኛ ስጋ እየበላን እሷ ሽሮ ብላ ትሆናለች። የዛኔ ከትሪፕ እንደተመለስ ቀጥታ ሄደን ቼካረ ያው እንደገመትኩት እርጉዝ ነበር። ቢካዝ የሽሮፋን አይደለሁም እበላለሁ ሽሮ ግን የሽሮፋን አይደለሁም። ግን ደግሞ ምንም አይነት ከምንም ምግቦች በላይ ጥሬ ስጋ ፕሪፈር አደርጋለሁ። ጥሬ ስጋ ደግሞ ኤቭሪባዲ የሚያቀን ክሎዝ ፐርሰን ያቀናል። የትም ቦታ የትም ሀገር በምንም እንጃ እኔ 5 ደቂቃ ራሱ ብትሆን ግማሽ ምናምን በልተን ነው ምንም ሀገር ከሄድን የምንቀምሰው ካልቸራል ፉዳችን ሲሆን ጥሬ ስጋቸው። ለዛ በዚህ አጋጣሚ የሄድንበት ክፍለ ሀገር በሙሉ ያልቀመስ ነው ጥሬ ስጋ እና የዛኔ እኔ ሽሮ ስፈልግ ቦዘና ነበር። ኢቨን ስጋ ቤት ስለነበረ ሽሮም ሁላ የለም ነበር እና ቦዘና ነበር ይመጣልኝ። ግን ከቦዘና ላይ ራሱ ስጋውን መርጬ አውጥቼ ሽሮም ፓርት ብቻ ነበር የበላሁት። ወደ አዲስ አበባ ስንመለስ በቃ ቀጥታ ዋስቆኖን ብለን ቼክ አደረግን። ከዛ ዳንሳው ፋኒ ነገር ነው ግን ዳንሳው ይፋንዱ ከዛ በቃ እንዳላችሁ ሆስፒታል ሄደን አወቅን። የመጀመሪያ ስሜትህ አንተ እንዴት ነበር? ምን ተሰማ? እኔ አንደኛ ኤክሳይትድ በጣም ልጅ በጣም ወደድኩ። ሁለትም ፍርሃትም ነበረ። ያስፈራ ነበር። ያስፈራል፣ ያስደነግጣል። ከዛ ደግሞ በጣም ደስ ይላል፣ ያስደስታል። የእግዚአብሔር ስጦታ ናቸው ልጆች እና ሚክስድ ፊሊንግ አለው። ፎር ዘ ፈርስት ታይም በጣም ሚክስድ ፊሊንግ አለው። ግራ የገባ አይነት እንጃ። በጣም ደስ ይላል፣ ያስፈራልም። እንዴት ነው እንጃ። ሙሉ ላይፍ ሽሚን ታስብ በጣም we were so excited. we were so happy. እና ከዛም በኋላ የፕሬግናንሲ ጆርኒያችን ተጀመረ። እና ደስ የሚለው ፓርት ደግሞ ሁለታችን we were on the same page. እንዴት ነው ደስ ያለንም ከልባችን ነው። ሁለታችን የምንፈልገው ነገር ስለሆነ አክሲደንታል ነገርም አይደለም። ላይክ እንዴት ነው እንደ በረከት ነው። በቃ በጣም ነው ደስ ያለን እና በቃ እሱ ፓርት ደስ ብሎኛል። ብቻ ማለት ማትረሳ ሞመንት ነው። አይ ቲንክ ሁላችሁም የወለዳችሁ ታውቃላችሁ። እቺ ሞመንት በቃ ማትረሳ ከሚሞሪ ማትሰረዝ ማትረሳ ሞመንት ናት እና that's how our journey officially began. ጥያቄ ያለኛች ፋይንድ አውት ካደረግን በኋላ ያው ስራችን ውሏችን አዲስ አበባ ቁጭ አይደለም፣ ትራቭል ምናምን ሰዎች ነን እና ፕሬግናንሲው እንዴት አድርገሽ አሰብሽው? እንዴት ተቀበልሽው? ከስራ ጋር እንዴት
አድርገሽ ለማዛመድ አስበሽው ነበር? ኢሞሽናሊ እንዴት ተቀበልሽው? what were you feeling? so መጀመሪያ ላይ ያው we were so happy በጣም። ከዛ ግን በጊዜ ሂደት ያው አዲስ አበባ የምንቀመጥ ሰዎች አይደለንም፣ ትራቭል እናደርጋለን። ማለት ይሄን ስላችሁ it's not like በወር ምናምን ሳይሆን ስራ እስከሆነ ድረስ በሳምንትም በሁለት ቀንም like anything እረፍት ማይኖርበትም ጊዜ አለ። ሶ የመጀመሪያው እስከ 5-6 ወር ድረስ to be honest ወጥቻለሁ። እየሰራሁ ነበር፣ ስራ ላይ ነበርኩኝ። ግን ደግሞ ከቤተሰብ ከጓደኛ በጣም የሚመጣ አስተያየት ነበረ። ፕላስ ደግሞ እኔ እስከ መጀመሪያ 3 ወር 4 ወር ድረስ ፊዚካሊ ምንም አይነት ነገር እየተሰማኝም አልነበረም። በደንብ እየወጣሁ ነበረ በየሳምንቱ እስከ 4-5 ወር ድረስ። ከዛም በኋላ ግን ድካም አለ፣ ሞርኒንግ ሲክነሶች አሉ፣ ኢሞሽናሊ አንስቴብል መሆን አለ። የሆስፒታሊቲ ኢንዱስትሪ ላይ ደግሞ እስከሰራችሁ ድረስ ከስተመርን ሃንድል ማድረግ አለባችሁ። የእናንተ ኢሞሽን ምናምን ይዳዝሞታል እዛ ስራ ላይ። በሰዓቱ ኢሞሽናሊ አንስቴብል አለመሆኔ፣ አንዳንድ ህመሞች ማስተናገዴ እሱን ልቀበለው አልቻልኩም። ምክንያቱም ያ ነገር ከስራው ሊያግደኝ ሆነ ማለት ነው። ካገደኝ ደግሞ ቁጭ ልል ነው። ያንን ኮምፕሮማይዝ ማድረግ እኩል እንትን ማለት it was hard ለእኔም ለሱ እሱም የኔን እንትን መቀበል it was hard። አርፈሽ ቁጭ ብትሏት የምትቀመጥ ሰው አይደለችም እና እሷን አርፎ ማስቀመጥ ራሱ was a challenge። በጣም ስራ ራሱ እየመረጠ ነበር የምንሄደው። አንቺ ከባባድ ስራዎችን እንደምንም ነበር ያው በጣም መሄድ ትፈልጊ ነበር፣ ግን ለልጁ ሪስክ ስለነበረ ቀላል ስራ ነበር እየመረጠ በመሄደው ራሱ ቀላል ስራ ነበር። ያ ነገር ደግሞ በቃ አይምሮ ሊቀበለው አልቻለም። በጣም የቱርኪው ብዙ ተቀብለን እሺ ብላ ቁጭ ብለን ምናምን ቁጭ ለማለት ራሱ እሷ ብዙ ጊዜ ነበር የፈጀበት። አክሴፕት አድርገው እንግዲህ እዚህ ደርሰናል። ያው ብቻ እንደዛ ነው። እንትን ትዝ ይለኛል ሞርኒንግ ሲክነስ ብዙ ነበረሽ፣ የምግብ ለውጥ የምግብ ቴስት በጣም ተቀየሩ ነበረ ምናምንና እሱን ጊዜ እንዴት አለፍሽው? ለሰው እሱን ትመክሪያለሽ? አይገርምም። ረስቼው ነበረ ሞርኒንግ ሲክነስ እንደነበረኝ ራሱ ረስቼዋለሁ። ግን ያ ትዝ ሲለኝ አሁን ነበረኝ፣ በጣም ነበረኝ እና ጠዋት ላይ በጣም ያስታውከኝ ነበረ። በቃ በሱ ነበረ የሚቀሰቅሰኝ እሱ ነበረ። ኢሞሽን ዋይዝም በጣም ኢሞሽን በጣም ተቀያየሩ ነበረ። ማልቀስ ወይ ቶሎ መናደድ ወይ ደግሞ በቃ ክፍት ማዘን ምናምን እና አሁን ጠዋት ተነስቼ በቃ ባላያቸው ምናምን ደስ ይለኛል። በቃ አላዋራቸው ነበር ከሰዓት እስኪሆን ድረስ ከሰዓት ድረስ ቢያንስ በቃ ማየቱ አልፈልግም ነበር፣ ማውራቱም አልፈልግም ነበር እና ያስቅ ነበር። ብቻ ካለፈ በኋላ ያስቃል። ሞርኒንግ ሲክነስ ላይ ለእኔ የረዳኝ ፐርሰናሊ የረዳኝ ሌሎቻችሁን በእንደዚህ አይነት ነገር እያለፋችሁ ሆነ እንድትሞክሩት የምነግራችሁ ነገር የዝንጅብል ሻይና ወተት ጠዋት ተነስቼ በቃ ወተት ቀዝቃዛ ወተት ስጠጣ ትንሽ ያረጋጋል በጣም ማለት ነው። እና እሱ ነበረ ለእኔ ፐርሰናል የረዳኝ። እናንተም እስኪ በየቤታችሁ ያላችሁ ይሄ ሞርኒንግ ሲክነስ ካስቸገራችሁ እስኪ ሞክሩት። ለአንዱ የጠቀመው ለአንዱ ላይ ጠቀመው ይችላል፣ ግን just try it out።
እና የምግብ ለውጥ ነው ያልከኝ? ምግብ ለውጥ ኦል ኦፍ አ ሰደን ቬጅቴሪያን ነው የሆንኩት። እንደዛ ስጋ ምናምን በላ ሰው ኮምፕሊትሊ ተለውጬ ቬጅቴሪያን ነው የሆንኩት። ጎመን ነበረ በጣም ያምረኝ፣ ሽሮ ስቲል ነው በቃ አይ ፕሪፈር ጎመን እና ሽሮ ከስጋ በላይ። ታኪያን ወይት እስክትገላጊ ወልደሽ እስክትበላሽ እና ያው የምግብ ለውጦች ይኖራሉ። ግን በሃፒታይዝ ነበረኝ በጣም ነበረሽ። ግን ያው እንደዛ ያው መጀመሪያችን ወደታችን ግን እንደዛ ስጋ ላይ እንትን ትያለሽ ኤክስፔክት አድርጊያለሁ። በጣም that was fast ወዲያው የከደዱ ለእሷም ሳይሆን ለእኔም ወዛይድ በጣም ኦኬ። እሺ ፈርስት ታይም የቤቢ ሙቭመንት ሲሰማሽ እንዴት ነው? እንዴት ነበር ፊሊንግ? እንዴት ነው ሪያክት ያደረግሽው? እንዴት ነው? ያው እኔ ከውጭ ነው ማለት ከውስጥ ያለው አንቺ ስለሆነ በምታውቂ እንዴት ነበር? My first time baby movement experience was በጣም ነበር የሚያስቀው። እኔ ያስቅ ነበር፣ ስጮህ ነበር። አዎ መጀመሪያ ላይ በቃ ከቻችቢት ጋር በጣም ነው የምናወራው። ኤቭሪ ሲንግል ዲቴል ነው የምጠይቀው ምናምን። ፈርስት ታይም ፕሬግነንሲ ላይ የሆናችሁ ሰዎች ታውቃላችሁ፣ ሁሉም ነገር ኤቭሪ ሊትል ዲቴል ታስጨንቃለች እና እኔም ኤቭሪ ሊትል ዲቴል ነበር የምጠይቀው ምናምን። ሶ ኤክስፔክት አድርጌ ነበረ ከአራተኛ ወሬ ወደ 5ኛ ወሬ ስመጣ እንደዚህ አይነት ቤቢ ሙቭመንቶች ምናምን ነገር እንደሚኖሩ ማለት ነው። ሶ የዛ ታይም ላይ እኔ ኤክስፕረስ አድርጌው የነበረው የሆነ ሆዳችሁ ውስጥ ትል ነገር ሲንቀሳቀስ ነው ማለት እንደዛ ነበር የተሰማኝና መጀመሪያ ላይ ወስ ሶስት እየጮኩኝ like something happened እየጮኩ ነበር በጣም እና ያስቅ ነበር፣ ሞመንቱ ያስቅ ነበረ እና በቃ we were happy በጣም ደስተኛ ነበር። እንዴት ነው ፈርስት ታይም ስታዩ ሲሰማሽ ስትነኪው ያለው ነገር እንጃ ኤክስፕሌን ለማድረግ አይችልም። ፊሊንግ በጣም ደስ ይላል። ማመን ራሱ ይከብዳል። there is a human being እዚህ ውስጥ እና ሲንቀሳቀስ ይታያል። አሁንማ ተውት ይደወደው እንዴት ነው ፊል ይደረጋል። እሷ ፊል የምታደርገው ሌላ ነገር፣ እኛ ራሱ ከውጭ የምንነካው ምናምን ራሱ ሳምብሊቭ ለማመን ይከብዳል። እና በጣም 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 ደስ የሚል ሞመንት ነበረ። አንፎርጌተብል ሞመንት ነው። ሶ እንትን ያው እስከ 6 ወር ምናምን ድረስ ወጥቻለሁ ብያቸዋለሁ እና አይመከርም ግን አይመከርም። ሶ የምጠይቅህ ነገር ምንድን ነው? What was the unforgettable moment? ማለት it could be anything. ምን አይነት ሞመንቶች ምን አይነት ገጠመኝ አለ ማትረሳው ያጋጠመን ምን አይነት ገጠመኝ አለ? ኦኬ መቼ ማረሰው ሆነ ሰውየውን እስካሁን ፎርጊቭ ማድረግ ሞመንት ከአርባ ምንጭ ወደ ዶርዜ ሄደን ትዝ ይልሻል። ስራ ላይ ነበረንና ከአርባ ምንጭ ወደ ዶርዜ እየሄደን መጀመሪያ አርባ ምንጭ ሲቲ ቱር አደረግን። ፎርቲ ስፕሪንግስ ሄደን ብዙ ነገር አየን ምናምን። ወዝ ካም ያው በፕሌን ስለነበረ የለው ሁሉም ነገር ሰላም ነበር ምናምን። ከዛ ወደ ዶርዜ ቪሌጅ ሜጃ ሰዓታችን ደረሰ። ሄዳችሁ የምታውቁት መንገዱን ታውቁታላችሁ። እና ፕላናችን ምንድን ነበር? ገና ከዚህ ስንሄድ አንድ ላይ እንግዶቹም ስላሉ ልክ ሲቲ ቱር ስንጨርስ በሆቴላችን እናልፍና አንቺ ሆቴል ታርፊያለሽ፣ እረፍት ታደርጊያለሽ፣ ትተኛለሽ። እኔ እዛ ዶርዜ ቪሌጅ ሄደን ከእንግዶቹ ጋር ስራውን ጨርሰን ማታ እንመጣለን።
ስንት ሰዓት ነበር? 10 ሰዓት ምናምን ሄደን 12 ሰዓት ላይ ምናምን መመለስ ስለነበር ምንም የወዝ ይዚ ምንም ዶርዜ ቪሌጅ ደግሞ ብዙ ጊዜ ሄደናል። ስለዚህ የሚያመልጣት ኤክስፒሪየንስ የለም። ተነጋግረን ሄደናል። መንገድ ላይ ሀሳቧን መቀየር ፈለገች። ከዛ ነግሬ አሳምኜ እንደምንም ተስማማል። ይህንን ስናወራ ማን ያዳምጠናል? አብሮን የነበረው ጋይድ የያዝነው ጋይድ ለዶርዜ ቪሌጅ አብሮን የሚሰራው ጋይድ የነበረው ሂ ዋዝ ቢዚ ከሌላ ክላይንት ጋር እና እሱን ላከልን። አዲስ ነው ልጁ፣ አናውቀውም። በጣም ኤነርጄቲክ ነው፣ በጣም ደስ የሚል ሰው ነው። ከዛ ይህንን ስናወራ ሰምተዋል። እንዴ በጣም ቆይታችኋል ማለት ነው ከመጣችሁ ምናምን አለ። እንዴት ስለው የዶርዜ ቪሌጅ መንገድ ያ ዳገት አስፋልት ሆኗል። ተራራ ነው የምንወጣው እና ሙሉ አስፋልት ሆኗል። አይሚን እናውቃለን፣ አስፋልት እንደማይሆን እናውቃለን፣ ግን አትሊስት ልሙጥ ሆኗል አለን። አፈሩ እንደዚህ ተሰርተውት ድንጋይ ተነስቶ ምናምን አለን እና ብዙ ሰው ደግሞ የዛን ወቅት እዛ ስለሚሄድ ሜቢ አድርጎት ይሆናል አሳምናኝ። ሎንግ ስቶሪ ሾርት ሄድን፣ እሺ ብዬው ሄድን እና ተራራ ወጣን ምናምን። የመጀመሪያው እንትኖቹ ላይ was perfect smooth ነው ምናምን፣ የሚሰራ ሰው ታያላችሁ ምናምን። ከዛ ተራራ ነው እንዳልኳችሁ እና ስንታጠፍ የምናውቀው ኮብልስቶን አገኘን። ኮብልስቶን ኮረኮንቹን አገኘን። ከባዱ መንገድ ተጀመረ። በጣም ከባድ መንገድ ነው እና እና አልገባችሁም እንዴት እንዳለፍ ነው እንዴት እንደደረስን። ከዛ ደግሞ ስንደርስ መመለስ እንዳለብን ሳስበው ይወዝ በጣም ለእሱ አስቡት፣ ለእኔ በጣም ነበር የተናደድኩት። መንገዱ አይመችም። እሷም ኮምፎርታብሊ አይደለም ሄደችው፣ ተንሳፋ ነው ሄደችው። መቀመጥ ስለማያንገጫግጫልና መንገጫገጭ ደግሞ ለኖርማል ሰው ላይ ሮድ በጣም ፐርፌክት ሮድ እኮ ግን ሆነስትሊ ግን ማለት እንደ ቀጥታ መንገድ አይደለም። ያንገጫግጫል ግን ምንም አትሆኑ። ኖርማል ባምፒ ሮድ ለፕሬግናንት ውመን ግን አይመከርም። ማንኛውም መንገጫገጭ በቃ አይመከርም። ሶሪ አየር ላይ ተንሳፍኝ በጣም ነበር የሚንገጫገጨው። ስንወርድም ቁልቁለት ነው። ድራይቭ ፋስት። ሹፌሩ ደግሞ ኦማይ ጋድ ሌላ ጠላት የነበሩ ይዛኔ አዲስ ሹፌር ነው፣ ሄዶ አያውቅም። ግን አብሮን ሲሄድ እኔ እንዴ ስንቴ መጥቼ ምናምን ያለን ሰው ነው እና በቃ አልገባችሁ። በጣም ተናድቼ ነበር ይዛኔ። ከብዙ ሰው ጋር ተጣልቼ ነበር በዚህ ጉዳይ። ብቻ እግዚአብሔር ይመስገን ሄደን ወጣን። ግን አሁን never forget the look እሷ ፊት ላይ ነበረው። because አመነች፣ ገባትና አመማትም like መጥፎ ነገር እንደሆነ like እንደሚጎዳ አንደርስታንድ አደረገች። ያው መጥፎ ወይ ቢሆንም አንደርስታንድ ማድረግ ዋናው ገብቷታል። ተመለስን በሰላም ሰባ እንደተመለሰን ግን አይደለም አላለቀም። ስንመለስም ከአርባ ምንጭ ወደ ሐዋሳ በመኪና ነበር የሚመጣውና ያው ድጋሚ ሹፌሩ ማጋት በቃ ብቻ አዲስ አበባ እስክገባ እያበድኩ የደረስ ነው። ባምፒ ሮድ ላይ ያፈጥናል፣ ስፒድ ብሬከር ያለበት ጋር። ከዛ ኖርማል ሃይዌይ ላይ ቀስ ብሎ ነው የሚነዳው። በቃ ጀስት ተቃራኒ የሆነ ሰውዬ። አንዴም በስፒድ ሄዶ ብሬከር ዘለናል፣ ትዝ ካለሽ እና በቃ በጣም ብዙ 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 ነገር አይተን የደረስ ነው። ግን ተመስገን ምንም ነገር የተፈጠረ የለም። ቼክአፕም ነበረን አዲስ አበባ እንደገባን በነጋታው ቼክአፕ ነበረን። እንደውም ስንሄድ ዶክተሩ ማናዶ ነበር፣ ለእሷን ያገዘው እንዴ ወፈረ እንደዚህ ልጁ ቤት ነው ተስማማ ሲል ጭራሽ አዲስ አበባ አይስማማም ጭራሽ ሞራል ሰጣት። That was an unforgettable moment. It was scary. እኔንም like ያመመኝ ነበርና እሱ ደግሞ አትሄጂም ብሎ ከልክሎኝ ስለነበረ አመመኝ ብዬ እንዴት ልናገር እና ፊትሽ ላይ ነው ደራሰኝ ነበረ። ግን ፊቷ ግን ያስታውቃል። እንደዚህ ብትልም ያው ፔን ውስጥ ያለ ሰው ተለያለሽ። ፊትሽ በጣም ያስታውቃል። ብቻ that was የኛ ገጠመኝና ሪኮመንድ አይደረግ ነገር ጠብቁ፣ ታገሹ። ኢቨን እንኳን እንደዚህ
ሮድ ትሪፕ እንትን ይሄ በፕሌን ራሱ ቴክ ኦፍ ሲያደርጉና እንትን ላንድ ሲያደርግ ራሱ ኢፌክት አለ ይባላል። ይሄ ልብ የሚያንጠለጥለው ነገር መጥፎ ነው ይባላል። በሱ ነው አክቹሊ እኮ ነው ያታለልሽኝ። በፕሌን ነው መጀመሪያ የምንሄደው ችግር የለውም ብለሽኝ ነበር። ከዛ ጓደኛዬ ደውሎ በጣም አበደብኝ፣ በጣም መከረኝ ምናለኝ። ከዛ ግን እስቲ የሰው ሀገር ነንና መመለስ ነበረብን። እሱ ግዴታ ስለሆነ ነው እንጂ እዛው ባስቀራቱ ላይ ዛኔ ደስ ይለኝ ነበር። ግን እግዚአብሔር ይመስገን ምንም ሳይፈጠር መጣ። ሶ ዳት ዋዝ ኢት ኦኬ። ሶ ያቀርልኝ አንቺ የፕሬግናንሲ ፌቶች እንዴት አለፍሻቸው? ትራይሜስተሮቹን፣ ኢሞሽኖቹን፣ ሁሉም ነገር በአጠቃላይ እንዴት ነበር ለአንቺ? በአንቺ ሳይድ እንዴት አለፍሽው? ሀበዜት ቻሌንጆች ነበሩት? እስኪ ንገሪኝ። የመጀመሪያው ፌዝ ተናግሬያለሁ ቅድም። እስከ 3 ወር ድረስ ያለው is more about the emotional thing እና በጣም ነበር ኢሞሽናል መሆነው፣ በጣም ነበር መነጫነጫው፣ ማኮርፈው። ከዛ ደግሞ ያው በቃ ሞርኒንግ ሲክነሱ አለ፣ ምግብ አለመስማማት ምናምን። አይ ደግሞ ላይክ ባይስማማኝም እበላለሁ። ለዛ ወደኋላ ልልም ለዛ እነሱ ነገሮች ቻሌንጅ አድርገውኝ ነበር እና አይ ቲንክ ከኔ በላይ በጣም ቻሌንጅ የሆንከው አንተ ነህ። እንደውም ኮምፕሮማይዝ ማድረግ ትዕግስት በጣም ያስተምራልም ያስፈልጋልም። ትዕግስት የሌላችሁ ሰዎች አይ ቲንክ this is the best lesson or the best way ትዕግስት የምትማሩበት በዚህ ነው። በጣም የሌለኝ ሰው ነበርኩ። ትዕግስት ሲፈጠረኝ የለብኝም ምንም ነገር ላይ፣ ግን በዚህ በሷ በኩል በጣም በትዕግስት ነበረ ሲያልፈኝ የነበረው ሁሉንም ነገር እና በዚህ አጋጣሚ እንደዚህ አይነት ሁኔታ ላይ ያለች ሚስት ያላችሁ በሙሉ ባሎች በጣም በትዕግስት ለፉት። ቢካዝ ኦል ኦፍ አ ሰደን ላይክ በቃ ልታስጠሏት ምናምን ትችላላችሁ። She's not flying, girl. አለ እንደዚህ ቀናቶች anything በቃ እና that's part of the እንትን just know don't take it to your heart. personally ይሄ ነገር እስኪያልፍ personally ምንም ነገር ቢፈጠር አትሰጡት። don't take it personally. Stay strong because ትንሽ ጊዜ ናት compared to እኔና አንቺ የመጣ ነው እዚህ ደረጃ ለመድረስ ሆነ እዚህ ቦታ ላይ ለመድረስ 6 ወር 9 ወር it's nothing. ቻሌንጆች ያለፍነው ምናምን compared to that ምንም እንትን አይልምና it's nothing. ስለዚህ ትንሽ ናት ካሰባችሁት። 3 እንዳለችው የ3 ወሩ ፌዝ 3 ወሯ ከመጣች በኋላ ያለችው ኢሞሽን ምናምን ረጅም ሁላ አይደለችም፣ ትንሽ ጊዜ ናት። ሳምንት ነው። በተለይ ደግሞ እንዴት እኛ የጠቀመን ምን መሰላችሁ? ኮንቨርሴት ማድረግ በጣም ነው። ችግርም ሆነ ኤኒቲንግ ቢሆን ቁጭ ብለን ነው የምናወራው እንጂ እዚህ እንትን የለም። ታይም ሰጥተን ለራሳችን ዴቲንግ ካለ አንዱ ተረጋግቶ አንዱ ሳይወራ የምታለፍ ነገር ስለሌለ እሱ በጣም ረድቶናል። ላይክ አሁን ኢሞሽናሊ ሆና ወይ የሆነ ነገር ፈልጋ ሳምቲንግ ብቻ ሆና የሆነ ነገር ብታረግ አለፊያት ሆነም ጊዜ ሰጥቻት ቁጭ ብለን ስናወራው እሷ ራሱ ለምን እንዳደረገችው አታውቅም። ስለዚህ እቺ ፌዝ እስክታልፍ ያለችዋን እንትን እንደ ባል እንደ ግዴታ ነው። you can't judge that person በዚህ ሰዓት ላይ ጀጅ መደራረግ አትችሉም። ፈልጎ ማይመጣ ነገር ስለሆነ ጀጅ መደራረግ አትችሉም። እና ኢዚ ደግሞ እንዳልኳችሁ ወደ ልባችሁ እንትን አለማት don't take it to your heart. ምንም ነገር ቢፈጠር ብትባባሉም just እቺ ፌዝ እስክታልፍ እንጂ እሷ ራሷ አታስታውሰውም ግማሹ ነገር። እንደዛ ጠንከር ብላችሁ ለፉ። ሰከንድ ትራይሜስተር ላይ ደግሞ በጣም ጥሩ ሰው ነበር።
the emotions ምናምን it goes away ከዛ ሞርኒንግ ሲክነሱም ጠፋ ምናምን በቃ I was so happy ምናምን ትንሽ ከአዲስ አበባ አለመውጣቴ ቤት መሆኑ ምናምን was በጣም stressful ለኔ እሱም ግን ስቲል ስላላቆምን መውጣት እየወጣን ስለነበረ ቀላል ስራዎች እየወጣ አስተባሉ አሁን ታክስታችሁ እንደጡ እየወጣ ስለነበር ቀላል ስራ it was not hard ከዛ ከ7 ወር በኋላ ደግሞ third trimester አሁን ያለውበት ፌዝ ደግሞ it's hard በጣም it's hard the emotional ምናምን ነገር የለም ግን ፊዚካሊ በጣም ድሬንድ ትሆናላችሁ በቃ ሁሉ ኢነርጂ አይኖራችሁም በጣም ነው የሚያክማችሁ ሌሊት አለመተኛቱ በራሱ በጣም ነው የሚያነጫነጨው እና የአሁኑ ፌዝ ለኔ በጣም ብዙ ሰዎች ፈርስት ትራይምስተር ነው ካለፍነው በኋላ ምናምን ይላል ለኔ ግን ከፈርስት ትራይምስተር በላይ የሰርድ ትራይምስተር ነው በጣም የከበደኝ ቻሌንጅም እያደረገኝ ያለው እና በቃ እየሞከርን ነው እና እየጨረስን ነው ሰርድ ትራይምስተር ላይ ስትሆኑ የሚመከሩ ምግቦች አሉ እንደ ፓይናፕል ተልባ ይሄው ፓይናፕል እየበላው ነው ተልባ ቴምር እነሱ ኢታልፕስ ይባላል እነሱን አድርጉ ባሎች ጠንከር በሉ ደግሞ አሉ ባሎች ጠንከር በሉ በጣም ልትረዷት ይገባል በዚህ ታይም ላይ በጣም ልትረዷት ይገባል ሆርሞናል ቼንጅ ማለት it's nothing እናንተ የምታደርጉት ነገር አይደለም አንዳንድ ሰው እንደ ቅብጠትም እንደምንም ሊያዩ ይችላል ግን እንደዛ ነው አንደርስታንድ አይደረግም መጀመሪያ እኔም አጥፍቻለሁ መጀመሪያ እንዴት ነው መማማሪያ ስለሆነ መጀመሪያችን ስለሆነ እኔም እንደዛ ነበር ማየው ላይክ የሆነ ነገሮች እንዴት ነው አማሪኝ ብላም ቢሆን ሲመጣ አትፈልገው ምናምን ኦፍ ምናምን እል ነበር እና እሱም ላይክ ይገባቸው ብቻ በሂደት ተፈልጎ አይደለም እሷን ፈልጋ አይደለም ሁሉም የሚመጣው ብቻ ያልፋል ሁሉም ነገር እየተማማራችሁ ታልፋላችሁ እና አይ ቲንክ ለሪሌሽንሺፕም በጣም ስትሮንግ ያደርጋችኋል በጣም እንዴት ነው እንደ አንድ የሚያደርጋችሁ ይሄ ነገር በእኔ በኩል እንደ ፋሚሊ ጆኒ ላይፋችሁን ስትጀምሩ በጣም ክሎሰር የሚያደርጋችሁ ይሄ የፕሬግናንሲ እንትን ነው እንጂ ስለተጋባችሁ አንድ ላይ ስለኖራችሁ ምናምን አለው ግን ከዚህ በላይ ቦንድ የሚያደርጋችሁ ነገር አይኖርም በእኔ ሀሳብ ለምን ብዙ ኢሞሽንን አንድ ላይ ነው የምትደራረጉት እሷ ሲከፋት ሆነ አንተም የሆነ ነገር እንትን ስትሆን የምታወሩት ፔኗንም ያው እንትን ባትለኝም እንረዳዳለን ኢሞሽናል ሰፖርት ደግሞ በዚህ ላይ በጣም ክሩሻል የሆነ ነገር አስፈላጊ ነገር ነው ስለዚህ ነገር ይጠቅማል ስለዚህ ጠንከር በኋላ ይጠቅማል የፕሬግናንሲ ጆርኒያችን በሙሉ ባንዳስሰውም ግን ሶፋር ይሄ ነበረ አሰ ትራቭለር ፕሬግናንሲ ጆርኒያችን ይሄ ነበረ እናንተም ላይክ ምን እንደነበር ጆርኒያችሁ ፕሮፌሽናልም የሆናችሁ ምክር ያው አዲስ ስለሆነ ምክር እንድትመክሩን ኮሜንት ላይ ከኛም ማወቅ የምትፈልጉት ነገር ምክር የምትፈልጉት ነገርም ካለ ኮሜንት ላይ አስቀምጡልን ኮሜንት እናነባለን እያንዳንዱን ኮሜንት እንመልሳለን ሁሉንም ቼክ እናደርጋለን መከርም ኤኒቲንግ ጥያቄ በትራቭልም ሆነ በፋሚሊ ዙሪያም ያላችሁ ያው እኛ የመጀመሪያችን ነው ከኛ በላይ ሰው አላችሁ ያው የምትጀምሩ ሀሳብ ያላችሁ የምትፈልጉት ነገር ካለ እንግዲህ አሳውቁ የምንችለው ያክል እንመልሳለን በቃ ይሄ ፋሚሊ ፉትፕሪንት ቻናል ነበረ
እስካሁን አብራችሁን ስለቆያችሁ እናመሰግናለን። በጣም እናመሰግናለን። ዶንት ፎርጌት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ያበረታቱን። እንግዲህ ከአሁን በኋላ ቶሎ ቪዲዮም ለመልቀቅ እየሞከርን ነው። ከዚህ በኋላ እንሞክራለን። ስለምትከታተሉ እናመሰግናለን። ባይ